ሶሻል ሚዲያውን ወደ ቢዝነስ ብትቀይሪ እና በራስሽ ብትሰሪ የሚል ሀሳብ ከጓደኞቼ መጥቶ እንዲሰራ አበረታተውኝ። ሁለት ጓደኞቼ አንዲቱ ከሳውዲ አረቢያ 5500 ሪያል፣ አንዲቱ ደግሞ ከዱባይ 5780 ድርሃም ስፖንሰር አድርገውኝ ከአብዱ ጋር እንድንሰራ ተስማምተን እኔ ኦርደር ላመጣ እሱ ደግሞ ከኢትዮጵያ አልባሳትን እያስመጣን እሱ ቤት ያርፋል። እኔ ኮንትራት ቤት ስለሆነ የምሰራው አብረን እየሰራን ነበረ። ምንም አይነት ኪሳራም አላጋጠመንም። እሱም ደግሞ ጥሩና ቀና ሰው ነበር የሚመስለው። እስከ ቅርብ ጊዜ ድረስ ማመን እስከሚያቅተኝ ድረስ ነበር የነበረው ሁናቴ። በጣም አክብሮት ነበረው፣ ጥሩ ትትና ነበረው። በዛን ሁኔታ ስንሰራ በመሀል መኪና የተበላሸ ብሎ ስራውን አቋረጠ። ኦልሬዲ 4 ቀሚሶች ብቻ ሲቀሩን ማለት ነው። ሌላውን ሽጠናል። የህትመት ቲሸርቶችን የምንሸጥ ነበር፣ ባንዲራዎችን የምንሸጥ ነበረ። ጥሩ ነበረን እንዳጠቃላይ ወርደሩ ራሱ። ከዛ በኋላ መኪና የተበላሻለ እንደውም 7000 ድርሃም ነው ማሰሪያ የጠየቁኝ ምናምን ሲል መግዣው ነው እንደሚጠይቁ ምናምን እያልኩኝ እኔ እንደውም ቀለድኩበት እና ትንሽ ቆየት ብሎ ደግሞ ባንክ ብሬን ያዘብኝ አልተለቀቀልኝም አለ እና ስራውን ኦልሬዲ ያቆመ። ከዛ ስራውን ሲያቆም እኔም ትርፍ መተሳሰቤን ከሱ ጋር ትቼ የልጆቹ ገንዘብ ስለሆነ የሚያሳስበኝ በቃ ስራውን ከተውክ የልጆቹን ብር መልስላቸው አልኩት። እሺ አለ። ቆይ እንደዚህ ኩኘ ነው፣ ቆይ እንደዚህ ኩኘ ነው ሲያበዛ ልጆቹ ደግሞ እኔን አፋጠው ሲይዙኝ ምናልባት ከእሱ ጋር ሆኜ እኔም የጉዳዩ ባለቤት ያለሁበት እንዳይመስላቸው ብዬ ግሩፕ አሰርኳቸውና አነጋግሬ ብራቸውን እኔ እሰጣቸዋለሁ፣ ጊዜ ብቻ ይስጡኝ እንጂ ችግር የለውም ማለት። ችግር ውስጥ ከሆንክ እየሰራህም ቢሆን በየወሩ 500 ድርሃም አገኘህ 1000 ድርሃም ማገኘት ትሰጣቸዋለህ ብዬ እኔ ለልጆቹ አማላጩኜ ስለሱ እየተከራከርኩኝ ስለሱ እያገዝኩኝ አስማምቻቸው አገር ቤት ገባሁ ማለት ነው። አገር ቤት ከገባሁኝ በኋላ እንደውስ እኔ እናንተን የታውቃቸዋለሁ ገነትን ነው እንጂ ብሎ ሁላቸውንም ብሎክ ያደርጋቸዋል። ከዛ እነሱ ደግሞ ለእኔ እንዲህ ያደረገን ብለው ነገሩኝ። ከዛ እኔም ያለኝ አማራጭ እሱን አማከርኩት። እኔ አሁን ኢትዮጵያ ነኝ ያለሁት፣ እንዴት እንደዚህ ታደርጋለሁ ምናምን ስለው ችግር ውስጥ ሁኜ ነው እንደዚህ ኩኜ ነው ገኒ በቃ አለ። እሺ በቃ ዋናው ነገር ስጣቸው ገንዘቡን በቃ እሺ ዛሬ እሰጣለሁ፣ እሺ ነገር እሰጣለሁ። መቼም የእግዚአብሔር ቀን አያልቅም እና ረጅም ጊዜ ሲሆነው አንድ ጊዜ ለቤተሰቦቹ የረመዳን አስቤዛ አድርሽ ብሎ አድራሻ ሰጥቶኝ ነበር እና በዛ አድራሻ መሰረት የቤተሰቦቹን አድራሻ አፈላልጌ አገኘኋቸውና ቤተሰቦቹን አናገርኳቸው። ከዛ አባቱም ደውለው ጠየቁት። አዎ የሰው ሀቅ አለብኝ እከፍላለሁ፣ ትንሽ ጊዜ ብቻ ይስጡኝ አለ። እኛም በዛ ተስማምተን ወደ ቤታችን መጣን። ከዛ በኋላም የእግዚአብሔር ቀን አሁን የማያልቅም ነገ ዛሬ ነው። እኔም ደግሞ በመሀል ማህበራዊ ኑሮ ትንሽ አጋጥሞኝ ነበርና የራሴ ችግር ወደ ራሴ ችግር ጉዳይን አረኩና የልጆቹን ነገር ተወት አረኩት። እነሱም ዙሪያ ያለሁበት ሁኔታ ስለሚያውቁ ያን ያክል አላፋጠጡኝም። ያለኝ አማራጭ ምንድን ነው? እዚህ ሀገር መጥቼ እሱን መክሰስ አለብኝ ካልሆነ ብዬ ወደዚህ ሀገር ተመልሼ የመጣው ማለት ነው። እና መምጣቴን ሶሻል ሚዲያ ላይ ሲመለከት ይቅርታ መጠየቅ ከምፈልጋቸው ሰዎች አንዷ ነሽ ገኒ። ስለዚህ የልጆቹን ብር እሰጣለሁ፣ አካውንት ብቻ ስጭኝ፣ ሌላ ነገር ውስጥ መግባት አያስፈልግም ማለት ይኸው በፊቱ ነው የማወራው። እኔ እና እሱም ጨለማ ነው። አሁን አንደር አናውቅም፣ እግዚአብሔር ብቻ ነው የሚያውቀው። ከዚህ ላይ በኋላ የትኛችን ንሙት አናውቅም፣ ውሸት የማወራ ከሆነ ማለት ነው። ዙሮ ዙሮን የምፈልገው የልጆቹ ገንዘብ እንዲከፈል ነው። አብዲ ይህን ያህል ዓመት አቆይተሃል። ቢሆንም ግን ገንዘባቸው ውስጥ ተተከፈለ ጊዜ ድረስ እኔ ምንም አልልም፣ እነሱ ምንም አይሉም በሚል ተስማማን። አካውንት ስጭኝ አለ፣ ሰጠሁት። ሰጥቼው 1000 ድርሃም ለአንዲቱ 1000 ድርሃም ለአንዲቱ በየወሩ ልኮ ደረሰኝ ላከልኝ ማለት ነው። ከዛ ጥሩ ተግባቦት ነበረን። እኛም ደህና ሆነን ሳለ በመሀል እልም ድርግም አለ። ብለምን ባስለምን፣ ብደውል ባስደውል፣ ቴክስትን ባረግ አይመልስም። እስካሁን ድረስ እዚህ እኔ እና እሱ ምዛኔ ምዝህ ሁነን አንድ ቀን እንኳን ክፉ ቃል ተናግሬው አላውቅም። ስቲል ሰድቤው አላውቅም። አንድ ቀን ብቻ ከሃዲ ነህ ብዬዋለሁ። የወረደ ቃል ተናግሬው አላውቅም። በዚህ ሁኔታ ላይ እያለን እንግዲህ እንደምታውቁት እኔን አላናግረኝ ሲል የተለያዩ ሰዎችን ቤቱ ድረስ ልክ ያለው ግን የተለያየ ምላሽ ይሰጣል። አንዴ በዛ ወጥቶ ነው፣ አንዴ በዛ ወጥቶ ነው። የተለያየ ምላሽ ነው የሚሰጠው ለሁሉም ሰው እና ኧረ ተው ሶሻል ሚዲያ ላይ አንወጣ፣ እንዲህ ነው እንዲያ ነው አንባባል፣ ግድ የለህም ይህን የሰው ሀቅ መልስ። አንተ ጥሩ ላይ እንዲሆን ካውቃለሁ። የሰው ሀቅ ለአንተም ጥሩ አይደለም።
ከዚህ ገንዘብ በኋላ 2 ልጆችን ወልድ ያሳደግ ለምን አከፍልም ብዬ አናገርኩት። ግን ምላሽ የለውም፣ አይመልስም። የኔ ቴክስት ይሄዳል፣ እሱ ምላሽ አይሰጥም። በስተመጨረሻ ያለኝ አማራጭ ልጆቹ እኔን አፋጠው ስለያዙ ኦልሬዲ እኔ ደግሞ 2 ልጆች አሉኝ ያሳድጋለሁ። ባለቤት የለም፣ ብቻዬን ነኝ ያለሁት። እየሰራው በየወሩ ለልጆቹ ከፍላለሁ።